አምነን ኤሌክትሮኒክሶች ነን። ዛሬ የውሃ ማጣሪያዎችን በተለያየ ብራንድ አሳያችኋለሁ። የውሃ ማጣሪያዎችን ደግሞ በመጠቀምበት ሰዓት ያሉትን ጥንቃቄዎችንና አጠቃቀሙን፣ አገጣጠሙን ሁሉን ነገር አሳያችኋለሁ። እስከ መጨረሻው ድረስ ቪዲዮውን ይመልከቱ። መጀመሪያ የምናየው ሚዲያ የውሃ ማጣሪያ ነው። ሚዲያ የውሃ ማጣሪያ ሶስት አይነት ውሃዎችን ይሰጠናል። አንደኛ ሙቅ ውሃ ይሰጠናል። ከዛ በተጨማሪ ደግሞ ኖርማል ማለት ቀጥታ እንደወረደ የተጣራ ውሃ ይሰጠናል። ቀዝቃዛ ውሃ ይሰጠናል ማለት ነው። ከታች ላይ የምናየው ፍሪጅ ነው። የፍሪጁ ዓላማ ያው አነስ ያሉ የተጀመሩ መጠጦችን ማስቀመጥ ይችላል። ዋና ዓላማው ግን ያው ቀዝቃዛ ውሃውን የሚሰጠን ይህ ፓርት ከዚህ ውስጥ የሚወጣው ውሃ የፍሪጁ ውሃ ነው ማለት ነው። የራሱ ውሃ በምንቀዳበት ሰዓት ደግሞ ውሃውን ወደ ሳሎን እንዳይደፋብን መቀበያ ከታች ላይ አለው ማለት ነው። የዚህ እቃ ከሌሎቹ ማጣሪያዎች ለየት የሚያደርገው ውስጡ አክቲቬትድ ካርቦን ፋይበር ስላለው ባክቴሪያ የመግደል ባህሪና ስተራላይዜሽን የማምከን ስራዎችን ይሰራል። ከጤና አንጻር በጣም ተመራጭ እቃ ነው። የዚህ እቃ ዋጋ 29500 ብር ነው። ከዛ በተጨማሪ ደግሞ በኦርቢት ብራንድ ላሳያችሁ። እንደሌሎቹ ልክ ቅድም እንዳየነው በሚዲያ ብራንድ አብዛኛው ነገሩ ተመሳሳይ ነው። ሶስት አይነት ውሃዎችን ነው የሚሰጠን። ሙቅ፣ ኖርማል፣ ቀዝቃዛ ውሃ አለው። ይሄ ደግሞ ከሚዲያ ማጣሪያ ለየት የሚያደርገው የራሱ የሆነ ጠጠር፣ አሸዋ፣ ከሰል ነው የሚጠቀመው። በሚዲያ ላይ ግን ስመጣ የተጠቀለለ ጥጥ ነው። ያ ማለት ኮተን ፋይበር ነው የሚጠቀም ማለት ነው። ይህ ከጤና አንጻር ያው ቤስት ቢሆንም እዚህ ላይ ደግሞ ለየት የሚያደርገው የራሱ ሎክ ያደርጋል ማለት በቀላሉ የሚከፈት አይደለም። እንደሌሎቹ መቆለፊያ ስላለው ያው ተመራጭ ያደርገዋል ማለት ነው። በዚህ ዋጋው 27500 ብር ነው። ወቅታዊ ዋጋውን ደግሞ ለማወቅ የቴሌግራም ቻናላችን ነው ገብታችሁ ማየት የምትችሉት ማለት ነው። ከዛ በተጨማሪ ደግሞ በሶስተኛ ደረጃ ያለው ፕራይም የውሃ ማጣሪያ ነው። ፕራይም የውሃ ማጣሪያ ሶስት አይነት ውሃዎችን ነው የሚሰጠን። ሙቅ፣ ኖርማል፣ ቀዝቃዛ አለው። ልክ እንደ ኦርቢቱ የራሱ ሎክ ማድረግ ያለው በቀላሉ አይከፈትም ማለት ነው። ይህ ማጣሪያ ከጀርባ የራሱ የሙቅ ውሃና የቀዝቃዛ ውሃ ስዊቾች ስላሉ ከውጭ ላይ መቆጣጠር እንችላለን። ይህ የውሃ ማጣሪያ ከስር ላይ የራሱ ፍሪጅ አለው፣ ማቀዝቀዣ አለው። ያው እንደ የፍሪጅ አገልግሎትን ይሰጠናል ማለት ነው። የራሱ መደርደሪያ ሸልፎች አሉት። በጣም አሪፍ እቃ ነው። በዚህ 25500 ብር ነው። በር ስላለው ደግሞ ብናይ ነገሮችን አያስገባልንም። ያው ቤት በምንጠርግበት ሰዓት በቀላሉ የሚመጡ ብናኞችን በሩ ዘግቶ ስለሚያስቀረው በሚወጡ በውሃ ማፍሰሻ በኩል የሚወጡ ብናኞችን አያስገባም ማለት ነው። በጣም አሪፍ እቃ ነው። ይህ ደግሞ የምታዩት ስማርት የውሃ ማጣሪያ ነው። በአዲስ ሞዴል የተሰራ ነው። በዚህኛው ስማርት ሞዴል የተለያየ ሞዴል ነው ያላቸው። ሁለት አይነት ውሃ ነው የሚሰጠን፣ ሙቅና ቀዝቃዛ ማለት ነው። ይህ ፍሪጅ ከታች ላይ ደግሞ የራሱ የሆነ ፍሪጅ አለው። የፍሪጁ አገልግሎት ያው ማቀዝቀዝ ነው። ከዛ በተጨማሪ ደግሞ የውሃውን አቀዝቅዞ ይሰጠናል ማለት ነው። ከሌሎቹ ፍሪጆች ያው ዱሬቢሊቲው በጣም ምርጥ ነው። ሬዚስት የማድረጉ እስከ 12 ሰዓት ድረስ ሙቀትን ባዶ ቢሆን ሬዚስት አድርጎ መቆየት ይችላል። ብዙ ጊዜ የውሃ ማጣሪያ በምንጠቀምበት ሰዓት ይችኛዋን ነገር ለምን እንደሆነ አይገባንም። አንዳንዶችም ልንጥላት እንችላለን። የዚች ጥቅም ምንድነው? ጃር ገልበጠን ለመጠቀም እንዲያስችልን ነው ታስባ የተሰራችው። ለጃር ብቻ ነው። እሺ፣ እዚህ ጋር የምናያት ይችኛዋ ባርኔጣ የምትመስል ነገር አለች። ይችኛዋ የጃር ማስቀመጫ ነች። አንዳንዴ ውሃ በሚጠፋበት ሰዓት የምናጣራው ውሃ ከሌለ ጃር እንገዛለን። ጃሩን ደግሞ እያነሳን መቅዳት እንዳንቸገር አንድ ጊዜ አንስተን ገለብጠውና ከስር ላይ ውሃውን መቀበል እንችላለን ማለት ነው። ለጃር በጣም ምርጥና ተመራጭ እቃ ነች። በጣም አሪፍ እቃ ነች። ፍሪጆችን ደግሞ በብዛት በምንጠቀምበት ሰዓት የምንሳሳተው ነገር ምንድነው? ውሃ እዚህኛው ክፍል ባዶ ሆኖ ምንጊዜም ቢሆን ሂተሩን ወይም ደግሞ የሙቅ ውሃውን ማብራት የለብንም ማለት ነው። ይህንን በምናበራ ሰዓት ያው ሬዚስተሩ ውሃ የሚያፈለው ውሃ ከሌለ ራሱን ይቆርጥና ለተጨማሪ ላልተፈለገ ወጪ ይዳርገናል ማለት ነው። ሁልጊዜም ቢሆን የኛው ባዶ ሆኖ የሙቁ ውሃ መብራት ስዊቹ መብራት የለበትም ማለት ነው። ከዛ በተጨማሪ ደግሞ ሁልጊዜም በምናጸዳ ሰዓት ይችኛዋን ከፍተን ከዚህ ጀርባ ያለችዋን ቱቦ ከፍተን ውሃውን ማስወጣት አለብን ማለት ነው። በየሳምንቱ የውስጠኛው ጃር መጸዳት አለበት።
ከአንድ ዓመት ወይም ደግሞ ከ2 ዓመት እንደ የውሃው አይነት ወይም ደግሞ እንዳጠቃቀማችን ይወሰናል። የታችኛው ጃር ደግሞ ወይ እነዚህ ጠጠሮቹ መቀየር አለባቸው ማለት ነው። የዚህ ዋጋ 23500 ብር ነው። ወቅታዊ ዋጋውን ደግሞ ለማወቅ የቴሌግራም ቻናላችን ላይ ገብታችሁ ማየት ትችላላችሁ። ይህ ደግሞ በ20 ሺህ ብር የሚሸጠው የውሃ ማጣሪያ ነው። ይህ የውሃ ማጣሪያ ያው በር የለውም። አብዛኛዎቹ እስካሁን ያየናቸው በር ያላቸው ናቸው። ይህ እንደምታዩት የሙቅ ውሃ አለው፣ ኖርማል ውሃ አለው፣ ቀዝቃዛ ውሃ ይሰጠናል ማለት ነው። ሆት ኤንድ ኮልድ እያለ ሄደው። ከስር ላይ ደግሞ የራሱ ፍሪጅ አለው። ብርጭቆ እዚህ ጋር አስቀምጠን መጠቀም እንችላለን። ያው በምንቀዳ ሰዓት ኦልሞስት አንዳንዴ ተርፎ ሊደፋ ይችላል። ያንን የተረፈ ውሃ ወደ ሳሎን እንዳይሄድ ራሱ ላይ መቀበል የሚያስችል ሲሆን በምንቀዳ ሰዓት አንዳንዴ ሊደፋብን ይችላል። ያኔ የሚጠባጠቡ ውሃዎችን ራሱ ይቀበልልናል ማለት ነው። በጣም አሪፍ እቃ ነው። ፊውዝድም ስለሆነ መብራት አያቃጥለውም። ከዛ በተጨማሪ ደግሞ R134 የሚባል ሪፍሪጀራንት ነው የሚጠቀመው። ያ ደግሞ ፈጣን እንዲሆን ያደርገዋል። የዚህን እቃ ዋጋ ወቅታዊ ዋጋ ደግሞ ለማወቅ የቴሌግራም ቻናላችን ላይ ገብታችሁ ማየት ትችላላችሁ። የቴሌግራም ቻናላችን ታች ላይ ወይም ደግሞ ኢንፎርሜሽን ወይ ባዮ ላይ የሚለው ላይ እናስቀምጣለን። እዛ ገብታችሁ ማየት ትችላላችሁ። ቻናላችንን ሰብስክራይብ፣ ሼር በማድረግ እንድትቆዩ። እነዚህ የውሃ ማጣሪያዎችን ማዘዝ ትችላላችሁ። ያው የውሃ ማጣሪያ ስታዙ በተለያየ ዋጋ ነው። ያው በራሳችሁ በበጀታችሁ መንገድ ነው መምረጥ ያለባችሁ። አሁን ይሄኛው ከዋጋ አንፃር በጣም ቅናሽ ነው። የተሻለ ኳሊቲ ደግሞ የሚፈልጉ ከሆነ በእነዚህ ብራንዶች አሉ። በጣም አሪፍ እቃ ናቸው። በነስማርት አሉ። እነዚህን እቃዎችን ማዘዝ ትችላላችሁ። ከዛ በተጨማሪ ደግሞ ክፍለ ሀገር ላላችሁ ሰዎች ያላችሁበት ቦታ ድረስ በነፃ የትራንስፖርት አገልግሎት እስካላችሁበት ቦታ ድረስ እናደርስላችኋለን። ወይም ደግሞ ቀጥታ እኔን ወደ ሱቅ በመምጣት ማግኘት ትችላላችሁ። አድራሻዬ መገናኛ ስሪ ኤምሲቲ ሞል ነው የምገኘው። እስከ መጨረሻው ድረስ ስለተከታተላችሁን እናመሰግናለን።